እና ልጁ እኔ ካልሆነ ማን ነው ታዲያ? ያንተ አይደለም። እንደዚህ እውነት መናገር ከጀመርሽ በጣም ጥሩ ነው። ታዲያ ልጁ የማን ነው? ያንተ አይደለም አልኩህ እኮ። የማንስ ምን አገባ? እኔን ለማሞኘት አትሞክሪ። ደግሞ አትወረግረጊ። ቁስል አለብሽ፣ አትርሹ። እኔን አትፈልገኝም አይደል? የምትንከባከበኝ ለልጁ ብለህ ነው። ልጁ ደግሞ ያንተ አይደለም። ስለዚህ በቃ ተው፣ ልሂድበት። ስምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። ምን አልከኝ? ሮቤል ወልድ አይችልም። ሚራን በስተመጨረሻ ራሷን ስታወድቃለች ማለት ነው። እንግዲህ አድናን መውለድ እንደማይችልና እንዲሁም ደግሞ ልጁ የኔ ነው በማለት እንግዲህ አድናን ሁሉንም ነገር ነግሯታል። ታዲያ ይህንም በሰማች ሰዓት ሚራ ራሷን መቋቋም ስላልቻለች ራሷን ስታወድቃለች። ከዛ በፊት እንግዲህ ከሮቤል ጋር ተካግደው ስለነበረ ማለትም ጥሏት ከሀገር ሊወጣ ለራሱ ብቻ ትኬት አዘጋጅቶ እንደነበረ እንግዲህ አድናን ሁሉንም ነገር ነግሯት ስለነበር አንተ ይሁዳ ካድከኝ ማለት ነው በዚህ ደረጃ ከዚህ በኋላ ልጅ ምናምን ብለህ እንድትፈልገኝ አልፈልግም። ከዚህ በኋላ ምንም የቀረ ነገር ስለሌለ ይሄን ቤት ጥዬ እሄዳለሁ በማለት ሻንጣዋን ጠቅላ እንግዲህ ከቤት ልትወጣ ነበረ። ታዲያ ይህን ነገር የተመለከተው አድናን ልጁ የኔ ነው፣ ምክንያቱም ሮቤል ደግሞ መውለድ አይችልም በማለት አስደንግጧታል። ይሄ ነገር ደግሞ ለሷ እጅጉን ከባድ እና እንዲሁም ደግሞ ዱብዳ ነገር ስለሆነባት ራሷን ስታ ነው የምትገኘው። ታዲያ አድናንም አሁን ሁሉንም የተደበቀውን ሚስጥር አውቋል። ሮቤልና ሚራ ከሀገር ሊወጡ እንደነበረና እንዲሁም ደግሞ ሚራን እንደ ካዳት ለራሱ ብቻ መሄድ እንደሚፈልግ ኬቱንም ለራሱ ብቻ እንደገዛ አሁን ላይ ሚራ ደርሳበታለች። ታዲያ በዚህም በጣም ነበር የተበሳጨችበት፣ በጣም ነው የተናደደችው። አንተ ይሁዳ ከዳሄ ማለት ነው በድጋሚ ነው ያለችው። እንግዲህ እባብ ለባብ ይገኛል ካብ ለካብ እንደተባለው ሁለቱም እባብ ስለሆኑ ሮቤልም እንደ ካዳት እሷም ደግሞ ክደዋለች። ሮቤል አሁን ላይ የውሸት እንግዲህ የውሸት ሰነድና የውሸት ቤት ገዝቼላለሁ በማለት የውሸት ካርታ አሰርታ እንዳመጣሽለት ይሄንም ደርሶበታል። ምክንያቱም ሮቤል ብትሄድም ጥርግ ትበል፣ ምክንያቱም እኔ ዋናው ትልቁ ነገር እንኳን ቤቴን አገኘው ከእሷ የምፈልገው ምንም ነገር የለኝም፣ እንዲያውም ደግሞ እሷ ከህይወቴ ጥርግ ብላ ብትሄድልኝ እኔ ሰላሜን አገኛለሁ፣ ይህን ጅል ወንድሜን ደግሞ በቀላሉ ማጥፋት እችላለሁ በማለት ከባድ ውሳኔን ወስኖ ነበረ። ነገር ግን አሁን ሁሉንም ነገር ደርሶበታል። በዚህ ጉዳይ ላይ ታዲያ ምን ተፈጠረ የሚለውን ነገር ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ አድናን እውነቱንና የተደበቀውን እያንዳንዱን ምስጢር ስላወቀ እጅጉን በጣም ደስ ብሎኛል። ማለትም ሚራና ሮቤል እንግዲህ ከሀገር ሊወጡ እንደሚችሉ እንደሚፈልጉና እንዲሁም ሮቤል በእግሩ መራመድ እንደሚችል ስላወቀ እጅጉን በጣም ደስ ብሎኛል። ነገር ግን ሚራን እንግዲህ ክዷት ነበረ ሮቤል ማለት ነው። እንግዲህ ትኬቱን የገዛው ለራሱ ብቻ ነው። ፓስፖርቱን ምንድን ነው ብሎ ሲጠይቃት ሚራ በድጋሚ ሽምጥጥ አድርጋ ክዳው ነበረ። እኔ ስለ ፓስፖርቱ አውቃለሁ፣ እውነት ነው፣ እኔና ሮቤል አብረን አውጠን ነበረ። አንተ ደግሞ ሁል ጊዜ ስራ ስለምትሆን ስለማይመችህ ከሮቤል ጋር አውጥቻለሁ፣ ፓስፖርት ማውጣት ደግሞ ምንም ችግር የለውም እያለችው ነበረ። ታዲያ ትኬቱስ ምንድን ነው ብሎ ሲጠይቃት በእርግጥ ትኬቱ ያንቺን አላየውም፣ የሮቤል ግን ትኬት ተቆርጧ ሲላት በጣም ነው ያበደችው። እንዴት ሮቤል ትኬት? ይሄማ በፍጹም አይሆንም፣ አይታመንም ነው ያለችው። በቃ ከውስጧ ገንፍሎ ነው ድንገት የወጣባት። ታዲያ ምንድነው ያደረገችው? ቀጥታ ሄዳ ሮቤልን አንተ ከሃዲ ውሻ እንዴት ነው ልትክደኝ የፈለከው? በድጋሚ ካድከኝ ማለት ነው፣ በድጋሚ ሸጥቀኝ በማለት እንግዲህ ብዙ ነገሮችን እየለፈለፈሽበት ነበረ። እሱም ደግሞ በጣም ፈርቼ ስለነበረ ሳራን ስገላት በሰዓቱ ፈርቼና ደንግጬ ስለነበር ከሀገር መውጣት አማራጭ አድርጌ ነበረ። በዛ ምክንያት ነው እንጂ ሌላ አይደለም። እባክሽ ተረጂ ሚራ፣ በቃ እኔ አንቺን ጥዬ ለመሄድ ምንም አይነት ፍላጎት የለኝም በማለት እንግዲህ በስተመጨረሻ ለማስተባበልና ለማስተዛዘን እየሞከረ ነበረ። እሷ ግን ቀድማም ስለካደሽው አሁን ላይ እንግዲህ ሁለቱም ተነቃቅተዋል ማለት ነው። ምንድን ያደረገችው? እሷም የውሸት ካርታና የውሸት ሰነድ በማምጣት ቤት ገዝቼላለሁ ብለው ስለነበር
ቤቱንም ቤት አለ ከዚህ በኋላ የፈለገ ነገር ቢፈጠር ምንም አይጨንቀኝም፣ ያለውን ገንዘብ እንኳን ባላገኘው የሚቆጨኝ ነገር የለም በማለት ለልኋና አብረን መሆን እንችላለን፣ ምክንያቱም እኔ በቂ ገንዘብና በቂ ቤት አለ ያሳምናትና ከአድናንም ጋርም ሊያጣላት እየሞከረ ነበረ። በእርግጥ ተሳክቶለት ነበር በሰዓቱ፣ ምክንያቱም ልኋና ተስፋ ቆርጣና እንዲሁም ደግሞ ሮቤል የሚለው ነገር እውነት ነው ማለት ነው። ያ ካልሆነማ ለሚራ ይህን ያህል አይጨነቅላትም አይንሰፈሰፍላትም ነበረ። እንግዲህ በጣም ነበረ የመረዛት። በቃ አንቺ ማለት በጣም ምስኪን ዝም ብለሽ መሀል ቤት የምትጎጅ ሴት ነሽ። ምክንያቱም አሁን ገና ሳይወለድ ህፃኑ እንደዚህ የሚንሰፈሰፍለት ከሆነ ከተወለደ በኋላ እኮ አንቺን ጭራሹን ዞር ብሎ አያይሽም። አሁን ራሱ ነይና እያቸው ምን ያህል ላይፍ እያቀጩ እንደሆነ ተቃቅፈው እኮ ተኝተዋል። እነይ ምን እንደሚያሳልፉ ላሳየሽ በማለት እንግዲህ ሚራና አድናን ተቃቅፈው ተኝተው ነበረ። እንግዲህ በጣም ነበረ ስታስጨንቀው የነበረ ሚራ በወጥመዴ ውስጥ አስገብቸዋለሁ። ከዚህ በኋላ አድናንን ከኔ የሚያስመልጠው ማንም ነገር የለም። እንደፈለግኩኝ አሻንጉልቴ ነው። ድሮም አሻንጉልቴ ነበር፣ አሁንም ደግሞ አሻንጉልቴን እንደፈለግኩ መጠቀም እችላለሁ በማለት የሚያዋጣኝም ድሮ አድናን ነበረ። ሮቤል እንደማያዋጣኝ አሁን አረጋግጫለሁ። ስለዚህ አድናንን ጠበቅ አድርጌ መያዝ አለብኝ በማለት ወደ ራሷና ወደ ቀልቧ ተመልሳ ነበረ። እንግዲህ ለዛም ነው ሮቤልን እንደማትፈልገው እርግጠኛ ስለሆነች ምን አድርጋለሽ? አድናንን ሊወጋው ሲርሳ አድነዋለሽ ማለት ነው። ታዲያ ምን ብሏት ነበረ? እንዲህ አንቺ ማድረግ ያልቻልሽውን ነገር እኔ ላደርገው ነው። አሁን አድናን በህይወት መኖር የለበትም ነበር ያላት። እሷ ግን በፍጹም ምን እያለው አድናንን ልትነካው ቀርቶ ቀና ብለ እንድታየው ሁላ አልፈልግም። ምንም ያደረገ ነገር የለም። ስለዚህ ምንም እንድታደርገው ደግሞ አልፈልግም ብለዋለች። እንግዲህ ከዚህ በፊት ምን ብሏታል? አድናንን እንድትገየው ፈልጋለሁ ግጄው ብሏታል። እሷ ግን ጭራሽ አላደርገውም ነው ያለችው። ግን ይህን ሁሉ ነገር እንግዲህ አድናን ሰምቶ ነበረ። ታዲያ በዚህም አጋጣሚ ምንድን ነው ያደረገው ሮቤል? ይኸው ሚራና አድናን አሁን ላይ እፍ ያለ ፍቅር ውስጥ ናቸው። ወደ ቀድሞ ታሪካቸው ወደ ቀድሞ ፍቅራቸው ተመልሰዋል። አንቺ ደግሞ መሀል ቤት እየተጎዳሽ ነው። እሱ ደግሞ ዝም ብሎ ነው የሚሽለጣለጠው። አንዴ ከአንቺ ጋር መቶ ይጋደማል። ቅድም አንቺ ጋር ተጋድሞ ነበር አይደለ? አሁን ደግሞ ሄዶ እሷ ጋር ተጋድሟል። ነይ ብሎ እንግዲህ በአይኗ እንድታያደርጓት ነበረ። በቃ ለኋላ በጣም ነው የደነገጠችው። በቃ እኔ እናንተ እንድንለያይ ይፈልጋሉ። የመጨረሻ ተስፋ ቆርጣ ነበር። እኔ እናንተ ከዚህ በኋላ ምንም የምናደርገው ነገር የለም፣ እየሄድክ ከሚራ ጋር መጋደም ትችላለን ያለችው። እንዲህ እኔ እኮ ለልጄ ብዬ ነው ልኋና ልጅ ምናምን የሚባል ነገር የለም። ልጅህን ብትል ልጇን መንከባከብ ሚራ የሚያቅታት ሰው አይደለሽም ስትለው፣ ግን ደግሞ በጣም እያስፈራራሹ እየተጨመላለቀሽበት ነበረ ሚራ። ምክንያቱም ወጥመዴ ውስጥ አንዴ ገብተሃል፣ ከዚህ በኋላ ማንም አያድንም ስትለው ነበረ። ይህን ነገር ግን አድናን 2-3 ጊዜ እንዴት መሸወድ እንደሚችል እኔ በጣም ነው የሚያናድደው። አንዳንዴ አድናን በጣም ያበሳጫል። ምክንያቱም አንደኛ ሮቤል ምን ብሎታል? እኔ መውለድ አልችልም ስላለው ሮቤልን አምኖታል። ሲቀጥል ደግሞ ሚራ ልጅህን የማትፈልገው ከሆነ ከአጠገቢ አትደርስ፣ በቃ ራሴን አልንከባከብ መድኃኒት አልወስድም ስላለችው ይህን ነገር ማመን ነበረበት ብዬ አላስብም። ምክንያቱም እንግዲህ አልጋ ላይ ይዟቸው በፍጹም ብለው የሚክዱ ከአዲዎች፣ ሲቀጥል ደግሞ ፓስፖርት አብረን አውጥተናል እንጂ ምንም የተፈጠረ ነገር የለም ማለት ምንም ልናደርግ አልነበረም፣ ዝም ብለን ጀስት ፓስፖርት አወጣን፣ አንተ ደግሞ ነግሬህ ነበረ ብላ እንግዲህ ራሱን እንዲጠራጠር። በጣም የሚያስገርመው ነገር ራሱን ማመን እንዳይችል ነው ስታደርገው የነበረው። እንዲህ በጣም የሚያስደነግጥ ነገር ነው። በነገራችን ላይ አጋጥሟቸው አያውቅም? የሆነ ነገር ላይ ተፈጥሮ እንደዚህ ነው እያላቸዋቸው ሰዎች ኖ አይ እንደዚህ ነው በጭራሽ ራሳችሁን እንድትጠራጠሩ ያያችሁትን ነገር እንዳታምኑት የሚያደርጓችሁ ሰዎች አሉ። ሚራም ያንኑ ነው ስታደርግ የነበረው። ታዲያ አድናን በጣም ነው የደነገጠው። ቆይ እናንተ ግን ምን አይነት ካዲዎች ናችሁ? በማለት ታዲያ ስለ ትኬቱ ሲነግራት በጣም ነው የደነገጠችው። እንዲህ በጭራሽ አይሆንም ሮቤል አያደርገውም ነው ያለች። ምክንያቱም ሮቤል እና እሷ አብረው ተያይዘው እንደሚጠፉ እንጂ ሮቤል ብቻውን ይሄዳልና ይክደኛል፣ ሁሉን ነገር አጋፍጦኝ ይሄዳል ብላ በጭራሽ አላሰበችም። ግን ደግሞ ሮቤል በጣም ስማርት ስለሆነ ምንድን ነው ያደረገው? ለራሱ ትኬት ለራሱ ቪዛ በማዘጋጀት እሷ ሁሉን ነገር እንዳደረገችው ደብዳቤ ጽፎ ሳራን እንደገደለቻት ሁሉን ነገር ስታስቸግረው እንደነበር ከወንድሙ ላይ ሲማግጥበት እንደነበረ ማለትም እንግዲህ ሚራ አስገድደው ሁሉን ነገር እንዳደረገ ደብዳቤ ጽፎ ነበር ትቶ ሊሄድ የነበረው። ታዲያ ይህን ማን ያዘችው? ልኋና ሁሉን ነገር አሁን ምን ብለዋለች ልኋና? ፓስፖርቱና ትኬት ከኔ ጋር ነው። ስለ ሳራ ደግሞ ሁሉንም ነገር እንድትነግር ይፈልጋሉ። አንተ ሰው አይደለ እንዴ? የምትወደኝና የምታፈቅረኝ ከሆነ ስለ ሳራ ሁሉንም ነገር እንድትነግር ይፈልጋሉ ስትለው በጭራሽ አሁን ጊዜው አይደለም ነው ያላት። ጭራሽ ሌላ ሰበብና ሌላ ማስመሰል ነው ሲፈጠር የነበረው። ታዲያ መቼም እንደማይነግራት በዚህ ጉዳይ ላይ
እርግጠኛ መሆን ነበረባት ሉሃና በጣም እየተሸወደች ነው። የምትሸወደው ደግሞ በሳራ በእህቷ ሲመጣባት። ምክንያቱም እንግዲህ እነና ከክፍሌ ሁሉ ነገር ላሳይሽ፣ የማሳይሽ የሆነ ወሳኝ ነገር አለ ስላት ሰፈፍላ ነበረ ሄደችው። ምክንያቱም ስለ ሳራ ሊሆን ይችላል ብላ ማለት ነው። ግን ደግሞ እሱ ያሳያት ምንድን ነው ቤት ካርታ እንዴ ለእሷ ምን ይሰራለታል? ሮቤል እያሰበ ያለው ምንድን ነው አድናንን የወደደችው እና ያፈቀረችው ሀብት ንብረት ስላለው ነው ብሎ ነው የሚያስበው። ምክንያቱም ያን ሁሉ ነገር የሚያደርገው ሮቤል ለገንዘብ ለሀብት ብሎ ነው። እንግዲህ ሚራን በቃ ተጫውቼባታለሁ ያንን 2 ሚሊዮኑን ባሰጠኝም ችግር የለውም። ምክንያቱም አሁን ላይ ቤት ገዝታልኛለች። ይህን ቤት ከገዛሽልኝ በኋላ ደግሞ ብትሄድም ባትሄድም የራሷ ጉዳይ፣ ልጅ የምትለውን ነገር ይዛ ገደል መግባት ትችላለች ነበር ያለ። አሁን ሮቤል ስለ ሚራ ምንም ግድ አይሰጠውም። ስለ ልጇም ሆነ ስለ ሚራ ምንም የሚያስጨንቀው ነገር የለም። እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። ግን ደግሞ ሚራ ምንድን ነው ያለችው? ከዚህ በኋላ እኔ እወጣላለሁ፣ እሄድላለሁ ግን ደግሞ ልጄን ምናምን ብለ ፈልገ እንድትመጣ አልፈልግም። መቼም ቢሆን ልጄን አላሳየም ነው ያለችው። እሱ እንኳን አይደለም ልጁን ቀርቶ እሷን ራሱ እኮ አይፈልጋትም። ሆናም እንግዲህ አድናንን እኔ አልፈልግም፣ ከዚህ በኋላ እየሄድክ ከዚህም ከዛም እንድትልመጥመጥ አልፈልግም። አቋም የሌለው ሰው ከኔ ጋር መሆን በፍጹም አይችልም። ስለዚህ እንድንለያይ እፈልጋለሁ። እኔ እዚህ ጋር የተቀመጥኩት ሲጀመር እህቴን ብዬ እንጂ ሌላ ማንንም ብዬ አይደለም። አንተ ደግሞ ከዚህም ከዛም እያልክ ልቤን እንድትሰብረውና እንድታቆስልኝ በጭራሽ አልፈልግም። ሚራ ከዚህ በፊት ምን እንዳደረገች ተረሰዋለ ልብል። ካልሆነ ደግሞ ልጅህን መንከባከብ የምትፈልግ ከሆነ ከሚራ ጋር ሆነ መንከባከብ ትችላለህ። እኔ ግን በፍጹም ይሄን በኋላ አልታገስም ብለዋለች። እንዲህ በጣም ነው የደነገጠው። እንዲህ ሉሃና ይህንማ አታደርጊውም፣ በጭራሽ ትተሽኝማ አትሄጂም፣ አታደርጊውም ነው ያለ። በጣም ነው የደነገጠው በነገራችን ላይ። ምክንያቱም ሉሃና ማለት ለሱ መብራቱ መስታወቱ ነች። በቃ ራሱን የሚያይባት መስታወቱ፣ ያንን ቤት ግልጽ አድርጋ ያሳየችው የሚራን የሮቤልን ተንኮል፣ ክፋታቸውን፣ ሴራቸውን እያንዳንዱ ነገር በአይኑ እንዲያ እያደረገችው እሷ ናት ማለት። በስተመጨረሻ ምንድን ነው የወሰነችው? ከዚህ ቤት መሄድ አለብኝ፣ ምክንያቱም ምንም የቀረ ነገር የለም። ይሄ ከአዲ ነው ክዶኛል። ከዚህ በኋላ ከእሱ ጋር መሆን ስለማንችል አሁን ደግሞ በሁለት እግሩ ቆሞ መሄድ ስለሚችል የባሰ ያጠፋኛል፣ ሊበቀለኝ ፈልጎ ነው። ሲጀመር እኔ እንደማይወደኝና እንደማይፈልገኝ ሉሃና ደጋግማ ነግራኝ ነበረ። እኔ እኮ ነኝ ያልገባኝ፣ እኔ እኮ ነኝ ያልተማርኩበት እያለች በቃ ከዚህ መሄድ አለብኝ ብላ እንግዲህ ልብሷን ጠቅላ ስትወጣ አድናን ደግሞ በጭራሽ እዚህ መውጣታችም ልጅን ይዘሽ የትም እንድትሄጅ አልፈቅድልሽም ብሏታል። እንዲህ ስለምን ልጅ ነው የምታወራው? ልጁ እኮ ሲጀምር ያንተ አይደለም ብለው ርፍ ነው ያለችው። በቃ ፍጥጥ ብላ ልጁ ያንተ አይደለም። በጣም ነው የሳቀው በነገራችን ላይ አድናን። ምክንያቱም ሁሉንም ነገር ስለሚያውቅ እሺ የኔ ካልሆነ የማን ሊሆን ይችላል ሲላት፣ እንዴ ያንተ አይደለም፣ ስለዚህ የማንም ቢሆን አይመለከትም ነው ያለችው። ታዲያ ምንድን ነው ያላት? ልጁ የኔና የኔ ብቻ ነው፣ ምክንያቱም ደግሞ ሮቤል መውለድ አይችልም ሲላት ራሷን መቋቋም ነው ያቃታት። በቃ በጣም ነው የደነገጠች። ምን ሮቤል መውለድ አይችልም ነው ያልከው? ቆይ ስለምንድን ነው የምታወራው? ሮቤል መውለድ አይችልም? በቃ ተርበተበተች ነው የምላችሁ፣ ተርበተበተች። የምትገባበት የምትወጣበት ነው ያጣችሁ። ምክንያቱም ልጁ ብላ የምታስበው የምወደው የማፈቅረው ሰው ልጅ ኖሬን ብላ የምታስበው ከአድናን አይደለም ልጅ አብራ ለሴከንድ እንኳን አብራ መቆየት አትፈልግም። በጣም ነው የምጠላው በነገራችን ላይ ለሀብቱ ለገንዘቡ ብላ ነው እንጂ በጣም ነው የምትጠየፈው ሁላ ማለት ነው። ስለዚህ ያን ነገር ስትሰማ ራሷን መቋቋም አልቻለችም እና ራሷን ስታወድቃለች። ታዲያ ሮቤልም አሁን ላይ ምንድን ነው ያወቀው? የውሸት ሰነድ እንደሰጠሽው አውቋል። በስተመጨረሻ እች ውሻ ራሽልኝ ማለት ነው። በስተመጨረሻ አጠፋታለሁ፣ እኔማ ሁሉንም ነገር አሳጥታኝ ዝም ብዬ አላያትም፣ እያንዳንዷን ነገር ዋጋ አስከፍላታለሁ፣ ደም እንባን ማስለቅሳት በማለት አሁን ላይ በከባዱ የሚበቀላት ይመስላል። እንግዲህ ከዚህ በፊት ይቅር ብሏት ነበር እግሩን አሳጥታው፣ ግን ደግሞ በዚህ ጉዳይ ላይ በጭራሽ ልምራት አልችልም ብሎ እየፈከረባት ነው የሚገኘው። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል ተወዳጆቼ? አሁን ላይ እንግዲህ አድናን ሁሉንም ነገር ስላወቀና እንዲሁም ደግሞ ስለ ሚራና ስለ ሮቤል ግንኙነታቸውን እውነቱን ሀቁን እንዳወቀ አሁን ላይ ሁለቱም አውቀዋል። ስለዚህ ቀጣይ ምን ሊፈጠር ይችላል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆቼ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ታንኪ አመሰግናለሁ።